ይሄ ዘመን እሳቤ ያልቃል። ከዛ በኋላ አዲስ የዘመን እሳቤ ይመጣል። ያ አዲሱ የዘመን እሳቤ የኦሮሞ የገዳ ስርዓት ነው የሚሆነው። ይሄ ዘመን የሚያበቃው 2032 ብሎ ዘግቶታል መጽሐፉ። ከዛ በኋላ ምን ይሁን? እሱ ነው ጥያቄው። የኢትዮጵያ ሁለንተናዊ ብልጽግና እንዲመጣ ምድርንም ሰማይንም ጭምር ይቀይራል። ወይም ደግሞ የአስትሮኖሚ ለውጥ እናደርጋለን። ከአንደኛው አስትሮኖሚ ወደ ሌላኛው አስትሮኖሚ ሽግግር እናደርጋለን። ወዴት ነው የምንሻገረው? የሃይማኖት አባቶች በሙሉ ተሰብስበው እነዚህ መናፍቃኖች ሊወገዱ ይገባሉ አሉ። የኛ ቀን አቆጣጠር ይለወጣል። ማክሲማም የቀን አቆጣጠር ይለወጣል። ቋንቋና ባህላችንስ ምን ይሆናል? እሱ እንግዲህ እንደ ጊዜው። ይሄ ሰባተኛው ምርጫ ለሰባተኛው ንጉስ ደግሞ ትልቅ እድል ፈንታ ነው። ሰባተኛው ንጉስ ማለት ራሱ ዘመን ነው። የዘመን እሳቤ ሰባተኛ የሚነግስ አለ። በሰማይ የሚነግስ አለ። ህገ መንግስቱ ይለወጣልም ይሻሻላልም። ቅድም ተናግረናል። ትንሽ ወደ ኋላ ለመልስና ከ13ኛው መቶ ክፍለ ዘመን በኋላ ግራ ገባኝ። አሁን አማርኛ መረጃ ነው፣ ትንቢት ነው፣ እሳቤ ነው። ይሄ ሰባተኛው ንጉስ ጠቅላይ ሚኒስትሩ ናቸው ወይስ የዘመን እሳቤው ነው ወይስ የሚቀየረው አስትሮኖሚ ነው? በዘልማድ የአማራ መንግስት ይባላል፣ ሃይማኖቱም የአማራ ሃይማኖት ይባላል። የዘመን እሳቤው ያንን ስለፈጠረ ጠቅላይ ሚኒስትሩ እንደዛ ብሏል። የስመታቸው ቀን ገና የ7 ዓመት ልጅ እያለው ወላጅ እናቴ የኢትዮጵያ ሰባተኛ ንጉስ እንደምሆን ነግራኝ ከዛ ጊዜ ጀምሮ በውስጤ ያደገ ራዕይ ነው። ይሄ የኢትዮጵያ ባህር ሀሳብ፣ ቀን አቆጣጠር፣ እሳቤ፣ ሃይማኖት፣ ባህል፣ ወግ ሁሉ ይለወጣል እያልከን ነው? ብዙዎቹ ሪፎርም ያደርጋሉ። የተገኘው የክርስቶስ መስቀል ለዓለም አብያተ ክርስቲያናት ሲታደል ለኢትዮጵያ ሳይደርሳት ቀረ ነው የሚለው። ከ13ኛው ክፍለ ዘመን እስካሁን ባለው በተለይ ነገስታቶች የመነገሱበት የኢትዮጵያ የቁልቁለት የጨለማ ዘመን ነው ብለሃል። እኔ እንደውም ያን ቀን በቃ ከሐሴት የተነሳ ከመደሰቴ የተነሳ ቁጭቴን ስለተናገረው ጠቅላይ ሚኒስትሩ ቆሜ ነው ያጨበጨብኩት። ያን እያዳመጥኩ። ተገኝተህ ነበረ? በቦታው ተገኝተህ ነበር? አልተገኘሁም፣ በቴሌቪዥን ነው። ሰላም ጤና ስጥልኝ ውድ የዳሽን ቤተሰቦች፣ ሰላምና ፍቅርን ተመኘን። ዳሽን ቲዩብ ለእናንተ ይጠቅማሉ ያልናቸውን ሀሳቦች እንግዲህ ወደ እናንተ እያቀረብን ነው። ከፍ ባለ ሀሳብ ወደ እናንተ መጥተናል። ዛሬም ደግሞ እንግዲህ በዳሽን ቤተሰብ ባለፈው ሀሌታ ሚዲያ ላይ በኢትዮጵያ ታሪክና በኢትዮጵያ ቀን አቆጣጠር ባህር ሀሳብ ላይ ውይይት ያደረግነው አንድ ወንድም አለ። ያ ፕሮግራም በሀሌታ ቲዩብ ከተለቀቀ በኋላ ብዙ መነጋገሪያ ሆኗል። ለዛ ማብራሪያና ተጨማሪ ሀሳቦችን ለመወያየት እንግዳዬን ጋብዣለሁ። እንግዳዬ ራስን አስተዋውቅልን። አመሰግናለሁ። ሸዋረጋ ወርቁ እባላለሁ። ባለፈው በኢትዮጵያ ዘመን አቆጣጠርና በታሪክ ተዋረድ ወይም ደግሞ ታሪክ እንዴት መጣ በሚል ሀሳብ ላይ አንዳንድ ሀሳቦችን ሰንዝረን ነበረ እና በዛ ሀሳብ ላይ እንግዲህ ተመልካቾች፣ አድማጮች የየራሳቸውን አንዳንድ ሀሳቦችን ሰንዝረዋል። በዛ ጉዳይ ላይ ተጨማሪ መልካም። እንግዲህ በጥናት የተመረኮዘ ስለ ኢትዮጵያ ላይ ትኩረት የሚያደርግ የኢትዮጵያን የከፍታ ወይንም ደግሞ ወደፊት ስላለው ነገር ትንቢታዊ የሆነ ጥናት ላይ የሚያተኩር ስራዎች እንደምትሰራ አውቃለሁ። ባለፈው ሀሌታ ሚዲያ ላይ ጋብዤ ብዙ መነጋገሪያ ሆኗል። የኢትዮጵያ የትንሣኤ ዋዜማ ኢትዮጵያን ያን ላይ ትኩረት አድርገሃል። ግን መነጋገሪያ ከሆነው ሀሳብ ለመግቢያ እንዲሆነን በ2032 ይሄ መጋደሉ ምጡ በዓለም ዙሪያ ያለው ነገር ጸጥ ረጭ ይላል፣ ባጭሩ የዓለም ፍጻሜ ነው የሚል እንድምታ ያለበት ሀሳብ አቅርበ ነበርና ከወልድ በስተቀር ከልጅ በስተቀር ይሄንን ከእግዚአብሔር በስተቀር የሚያውቀው የለውም የሚለውን ሀሳብ አንተ አውቀህ ተናግራል የሚሉ ሰዎች አሉ። በዛ ላይ ሰፋ ያለ ማብራሪያ ብትሰጠን። መልካም። እንግዲህ ባለፈው እንደተወያየ ነው ምናልባት እንግዲህ አንዳንድ የመረዳት ብዥታዎች ተፈጥረዋል ብዬ አስባለሁ። ያወራንበት አውድ የኢትዮጵያን የዘመን ታሪክ ነው ወይም ደግሞ የምጽአትን ዘመን አይደለም። ዘመን ያው እንደ ፓኬጅ ተሰፍሮ የተሰጠን ነው። ወደ ታች ወርደን ከ4ኛው መቶ ክፍለ ዘመን ጀምሮ የተወሰኑ የኢትዮጵያን ክፍለ ዘመናትን የታሪክ አወራረዶችን የታሪክ ጥፋቶችን ለማየት ሞክረናል።
በ2032 ፍጻሜ መንግስት ይሆናል የሚለው የስርዓተ መንግስትን ነው። ስለ ኢትዮጵያ ስርዓተ መንግስት ወይም በተለይም ከ13ኛው መቶ ክፍለ ዘመን በኋላ ያለውን የዘመን ታሪክን ወይም ደግሞ የዛን የዘመን ታሪክን የኢትዮጵያን የስርዓተ መንግስታትን ፍጻሜ እንጂ ስለ ክርስቶስ መንግስት ወይም ደግሞ የዓለም ፍጻሜን አይደለም የተመለከተው። ስለ ዓለም ፍጻሜ አይደለም፣ ስለ ዓለም ፍጻሜ ስለ ኢትዮጵያ ስርዓተ መንግስት። ይሄ ውከቱ ጸጥ ረጭ ይላል ነው። ስለ ኢትዮጵያ ስርዓተ መንግስት ፍጻሜውን ነው። ምክንያቱም ፍጻሜ ማለት የኢትዮጵያ የስርዓተ መንግስት ያከትማል ነው። የኢትዮጵያ ስርዓተ መንግስት ያከትማል ሳይሆን እንግዲህ አንዳንድ ነጥቦችን ለማየት ሞክረናል። የኢትዮጵያ ሀገረ መንግስት አፈጣጠር እንደ ሌሎች ዓለማት በርዕዮተ ዓለም የተፈጠረች ሀገር አይደለችም፣ ወይም ስርዓተ መንግስቷ ርዕዮተ ዓለም የፈጠረው አይደለም ብለናል። ታሪካዊም ነው፣ ባህላዊም ነው፣ ፕላስ ደግሞ መለኮታዊም ነው ብለናል እና ከዛ አንጻር የራሱ የሆነ የስነ መንግስት አፈጣጠርን ከእስራኤል መንግስት እና ከእስራኤል አፈጣጠር ጋር አነጻጽረን ለማየት ሞክረናል እና የነገስታት ታሪክ አለ፣ የዘመን እሳቤዎች አሉ እና በየዘመናቱ የምንመጣበት የራሱ ታሪካዊ አመጣጦች አሉ፣ ውጣ ውረዶች አሉ እና በየመንግስታቱ የተፈጠሩ የታሪክ ክስተቶች አሉ፣ ኩነቶች አሉ እና 2032 የዘመን ቀመሩ ነው የሚለው። ምክንያቱም አጠቃላይ የዘመን ቀመሩ እንግዲህ ያው ያገኘነው ሰነድ የሚነግረን በ14ተኛው አውደ ቀመር ባለቀ በ84 ዓመት ፍጻሜ መንግስት ይሆናል ይላል። ማለት በተለይ ከ13ኛው መቶ ክፍለ ዘመን በኋላ ያለውን አሁን አማርኛን ቋንቋ መሰረት አድርጎ ሃይማኖት በሰፋበት አውድ ልክ አንድ ራሱን የቻለ ፖለቲካዊም ኢኮኖሚያዊም ማህበራዊም ማህበረሰብ ተፈጥሯል እና የዚህ የማህበራዊ ሽግግሮች ይፈጠራሉ ወይም ደግሞ አዲስ ኩነትና ክስተት ይመጣል። በዚህ ጉዳይ ላይ ያው የተለያዩ ሰዎች የተለያየ ምልከታ ወይም ደግሞ የተለያየ አስተምሮ አላቸው። ለምሳሌ በተለይ በፕሮቴስታንት ቤተ እምነት አንዳንድ ትምህርቶችን ብንመለከት ስለ ቤተ ክርስቲያን መነጠቅ ወይም ደግሞ ስለ ክርስቶስ መምጣት ወይም ስለ መጨረሻው ዘመን በተለይ ስለ ቤተ ክርስቲያን ንጥቀት በሰፊው የሚያስተምሩ አሉ። እዚህ ጋር ደግሞ መዛግብቶች የሚሉት ሌላ ነገር አለ። እንደ ሀገር ደግሞ እንደ መንግስት ደግሞ የምንከተላቸው ፖሊሲዎች አሉ ወይም ደግሞ የልማት ስራዎች አሉ፣ መንግስታዊ አካሄዶች አሉ እና እነዚህ ሁሉ የተጣረሱ ናቸው እና የጨለማ መንግስት ሳይሆን ወይም ደግሞ የዘመን ፍጻሜ ሳይሆን በ2032 አሁን ኢትዮጵያ ያለው የስርዓተ ማህበሩ ያበቃል፣ ፍጻሜ መንግስት ይሆናል። ከዛ በኋላ አዲስ ስርዓት አዲስ ማህበራዊ ምንድነው እሱ አዲሱ ስርዓት ማለት ነው? እንግዲህ ኮሙኒስት ነው፣ ሶሻሊስት ነው። ያ ስርዓት ምንድን ነው? አሁን መደመር ላይ ነው ያለነው። ስርዓቱ ምንድን ነው የሚመጣው ስርዓት? ከኢኮኖሚ አኳያ ነው። ከኢኮኖሚ አኳያ ወይም ከልማት አኳያ ከማህበረሰብና ከዓለም ስልጣኔ አኳያ ነው የምንመለከተው። ለምሳሌ እስከዛሬ የመጣንበት አንዱ የዘመን እሳቤ የቁልቁለት ዘመን ነው፣ የጨለማ ዘመን ነው ስንል ኢትዮጵያ የመጣችበት እንደ ሀገር የድህነትና የጉስቁልና ጊዜ አለ። ለምሳሌ ድህነት አንድ ራሱን የቻለ ስነ እሳቤ ነው፣ ማህበራዊም ስነ እሳቤ ነው፣ የህግ ስነ እሳቤ ነው፣ ሃይማኖታዊ ስነ እሳቤ አለው። በሌላ በኩል ደግሞ መጪው ብልጽግና ነው፣ መጪው የኢትዮጵያ ከፍታ ነው፣ የኢትዮጵያ ትንሣኤ ነው፣ የኢትዮጵያ ዘጸአት ነው ስንል ደግሞ ከኢኮኖሚ አኳያ የማህበረሰብ እሳቤ አለ፣ የመንግስት የፖሊሲ እሳቤ አለ እና የማህበራዊ ለውጥ እሳቤ አለ። ስለዚህ ኢትዮጵያ እንደ ሀገር ወደ ብልጽግና ወደ ከፍታ እንጂ የምትመጣው ወይም ደግሞ ሌሎች እንደሚያስተምሩት ወደ ጨለማ ወይም ደግሞ ወደ ፍጻሜ መንግስት ወይ ደግሞ ወደ ዓለም ፍጻሜ አይደለም የምንመጣው የሚል ህሳቤ ነው። እሱ ላይ እንመጣለን። ባለፈው ከተናገርከው ነገር የኢትዮጵያ ስርወ መንግስታቶች በወፍ በረር ነካ አድርገው ነበረ። እሱም ለምሳሌ የአክሱም ስርወ መንግስትን ስናየው ያንን የሚመስል ዓለም ላይ አስደናቂ የሆነ የድንጋይ ሐውልት አለ። የአክሱም ስልጣኔ እንግዲህ በዓለም ላይ ጥቂት ከሚባሉ
ስልጣኔዎች አንዱ እሱ ነው። ሁለተኛ ደግሞ ወደ ታች ስንመጣ ስለ ቅዱስ ላሊበላ ቤተክርስቲያን፣ ስለ ቤተ ገብርኤልም አውርተን ነበረ። እሱም መሰረቱ ከላይ ጨርሶ ነው የጀመሩት። ያ ስልጣኔ፣ ያ ቋንቋ፣ ያ ባህል እንዲጠፋ ተደርጎ ከ13ኛው ክፍለ ዘመን እስካሁን ባለው በተለይ ነገስታቶች የመነገሱበት የኢትዮጵያ የቁልቁለት የጨለማ ዘመን ነው ብላል። እሱን እስቲ ፈታ ፈታ አድርጋ አብራራልን። ጥያቄው ተነስቷል። እንግዲህ የአክሱም ዘመንን ተመልክተናል። አክሱም ዘመን ስልጣኔ ራሱ የዘመን እሳቤ የፈጠረው ነው። ራሱን የቻለ አንድ ማህበራዊ ኢኮኖሚያዊና የስልጣኔ ማህበረሰብ ነው ራሱ እና ስልጣኔው የሚነግረን በዘመኑ የነበረውን የዘመን እሳቤ ከፍታ ወይም ደግሞ በወቅቱ የነበረው ማህበረሰብ የስልጣኔው አድማስ የት ድረስ እንደሆነ ራሱ የዘመን እሳቤ ሆኖ ይነግረናል። ላሊበላ ዘመንም ስንመጣ እንደዚሁ በሌላ በአዲስ መንገድ የመጣ የዘመን እሳቤ ነው። ራሱ የዘመን እሳቤው የፈጠረው የስልጣኔ አውድ ነው እና ከ13ኛው መቶ ክፍለ ዘመን በኋላ ያለው ዘመን ግን የመጣንበት የዘመን ታሪክ የጨለማ ታሪክ ነው ወይም ደግሞ የቁልቁለት ታሪክ ነው። እንደውም ፈረንጆቹ ዘሎንግ ዳርክ ኤጅ ይሉታል። አንዳንድ ጊዜም ደግሞ ሃይበርኔሽን ይሉባታል። ማለት እንደ ሀገር ያንቀላፈንበት ዘመን። ከምን ተነስተህ ልትል ቻልክ? በጥናት የተደገፈ ነው ወይ የግል እሳቤ ነው? ይሄ በጥናት የተደገፈ ታሪኩ ራሱ ሲጀምር 13ኛ መቶ ክፍለ ዘመን ተርኒንግ ፖይንት ነው የሚለው የታሪክ እጥፋት ነው ራሱ እና ከላሊበላ ከዛ ስልጣኔ በብርሃን ፍጥነት የወደቀችበትና እና ስርዓተ መንግስቱም ስርዓተ ማህበሩም ሃይማኖትን ጨምሮ ወደ ሸዋ የመጣበት ራሱ ህሳቤው ተርኒንግ ፖይንት ነው። ከዛ በኋላ የመጡት የጦርነት፣ የረሃብ፣ የጉስቁልና በርካታ ዘመናቶች ናቸው እና ከአንዱ ንጉስ ወደ ሌላው ንጉስ፣ ከአንዱ ስርዓት ወደ ሌላ ስርዓት የተሻገርንባቸው የጦርነት ዘመናቶችና ሌላ መንግስታት ወይ ሌላ የምናውቃቸው የሰለጠኑ ያልሰለጠኑ ሀገራቶች የሚያልፉበት እውነት ነው። ነገስታቶች ይሄዳሉ፣ ነገስታቶች ይመጣሉ፣ ስርዓቶች ይገለዋወጣሉ። ስለዚህ የኢትዮጵያ ከ13ኛው ክፍለ ዘመን ላይ ብናስብ የነገስታቶች ዘመን ነው። ለምሳሌ በዚህ ውስጥ የተካተቱ አሉ። ኢትዮጵያን አንድ አድርጎ የገዛው አጼ ዘርዓ ያዕቆብ ብዙ አብያተ ክርስቲያናትን ያነጸው ሃይማኖታዊ መጽሐፍ የጻፈ አሁን የምናያትን ኢትዮጵያ የገነባ የሚሉ አሉ። ከዛ እንደየ የፋሲል ቤተ መንግስትን የሸዋ ነገስታቶችን እስከ አጼ ምኒልክ እስከ ቀዳማዊ ኃይለ ሥላሴ በጣም ብዙ ናቸው ብንዘረዝራቸው በዚህ ውስጥ ያለፉት። እነዚህን የዘመን እሳቤዎች የጨለማ ዘመን ነው ካልን ለማንሳት ያህል በአጼ ምኒልክ ዘመን ኢትዮጵያ ጥቁር ፋሽስት የጣሊያንን ሊያጠፉ የመጡትን ኢትዮጵያ አሸንፋለች። በአጼ ምኒልክ ፊታውራሪነት በመላ ኢትዮጵያ ተጋድሎ ማለት ነው። በኃይለ ሥላሴ ዘመን ኢትዮጵያ ገንዘቧ ከዶላር እኩል ኢኮኖሚያም ስልጣኔዋም ትልቅ እንደነበረ ይነገራል። አሁን እነዚህን በአጼ ዘርዓ ያዕቆብንም አንስተናል እና ችግር አለ። ግን የጨለማ ዘመን ነው ልትልበት የተነሳበት ኮንክሪት የሆነ ሀሳብ ምንድን ነው? ባለፈውም አጼ ዘርዓ ያዕቆብን በተወሰነ መንገድ ጠቀስ አድርገናል። ለምሳሌ በአጼ ዘርዓ ያዕቆብ ዘመነ መንግስት በራሱ አጼ ዘርዓ ያዕቆብ መንግስቱ በራሱ የወል መንግስት አይደለም። ምክንያቱም አንድ ራሱን የቻለ እሱ አወዛጋቢ የራሱ ታሪክ አለው። ነገር ግን በዋናነት በዚያ ዘመን የተነሱ በተለይ ከሃይማኖት አኳያ ከመንፈሳዊ አኳያ ለተሃድሶ የተነሱ ሰዎች ነበሩ እንደነ ደቂቀ እስጢፋኖስ እና እነሱን ያጠፋበት መንገድ ወይም ደግሞ እነሱ መስዋዕት የከፈሉበት መንገድ መዛግብቶችን ስናገኝ በጣም ሰቅጣጭ ነው እና አንዱም በወቅቱ የነበረው በሊቃውንቱም እና በንጉሱም መካከል ሃይማኖታዊ ክርክር ነው ወይም ደግሞ በወቅቱ የነበረው የአስተምሮ ችግር ክርክር ነው እና በዛ መንገድ እነዛን ሰዎች ለተሃድሶ የተነሱትን እነዛን ሰዎች ባያጠፋቸው ኖሮ ዛሬ ኢትዮጵያ ያለችበትን ነባራዊ ሁኔታ በእጅጉ የሚቀይር አውድ ይፈጥር ነበረ። እንደውም እንደ ምሳሌ የጠቀስ ነው ከደቂቀ እስጢፋኖስ ማለፍ በኋላ
ማርቲን ሉተር ከጀርመን በመነሳቱ ለተሃድሶ በመነሳቱ የእሱ የተሃድሶ ትምህርት ተሳክቶ አውሮፓን ቀይሯል እና በዛን ዘመን እንደውም አውሮፓ በጨለማ አለ የሚባል ኋላ ቀር የሚባል ክፍለ አህጉር ነበረ ኢትዮጵያ ካለችበት ነባራዊ አንጻር ሲታይ እና ለነሱ እድል ሰጥቷል። አሁን ላሉበት ኢኮኖሚም በለው ማህበራዊ ብልጽግና እድል ሰጥቷል። ለእኛ ግን እድል ሊሰጥ አልቻለም። ከዚህ የተነሳ ነው እና እነዛ ደቀ መዛሙርቶች እና ደቂቀ እስጢፋኖስ የተወገዱበትና የጠፉበት መንገድ አሳዛኝም ነው እና ሁለተኛ ደግሞ ጭካኔም የተሞላበት ከዚህም የተነሳ ኢትዮጵያ አሁን ላለችበት መሰረታዊ ችግር እንድትዳረግ ያደረገ የደቂቀ እስጢፋኖስ እንቅስቃሴ ባይገታን ኖሮ አሁን የምናውቃትን ኢትዮጵያ እናያትም ነበር እያልከኝ ነው? በስልጣኔ ላይ ምናልባት በዚህ ልክ ጉስቁልና፣ በዚህ ልክ ድህነትና በዚህ ልክ የመሃይምነት ጥግ ውስጥ ላንገኝ እንችላለን፣ ወይም ደግሞ በዛ ደረጃ ላንሆን እንችላለን። ስለ ደቂቀ እስጢፋኖስ ትንሽ ማብራሪያ ለመስጠት አስባለሁ። በዛ ላይ ጥናታዊ ነገሮችና የተለያዩ ዶኩሜንቶች በመሰብሰብ በዚህ አጋጣሚ አዲሱ መጽሐፌን ማስታወቂያ ይለቃለሁ። ሰይፍና መስቀል ሚል በእነሱ ታሪክ ላይ የሚያተኩር ደቂቀ እስጢፋኖስ በትግራይ የተነሱ በ12ኛ ክፍለ ዘመን የለውጥ አራማጆች ናቸው፣ የተሃድሶ መሪዎች ናቸው ይላሉ። ይህን ያሉት ፕሮፌሰር ጌታቸው ኃይሌ ናቸው። ፕሮፌሰር ጌታቸው ኃይሌ በህግ አምላክ የሚለው አንድ ከ25 ዓመት በፊት የወጣ መጽሐፋቸው ካልተሳሳትኩ በአዲስ አበባ ፕሬስ የተታተመ መጽሐፍ አለ። ያ መጽሐፍ ብዙውን የኢትዮጵያ ፕሮፌሰሮች ያወያየ ያናገረ፣ አሁንም ብዙ ኢትዮጵያኖች የሚወያዩበት ሀሳብ ነው። እነዚህ ኢትዮጵያኖች በጊዜው ያነሱት ሀሳብ ለማርያም፣ ለመስቀል፣ ለንጉስ አንሰግድም፣ የሚሰገደው ለአንድ አምላክ ብቻ ነው። አንድ ሁለት በእጃችን ሰርተን መብላት እና መኖር አለብን የሚሉ ጉንዳ ጉንዶ በምትባል በትግራይ አካባቢ ካለች ቦታው ድረስ ሄጄ የማየት እድል አጋጥሞኛል። በጣም ሰፊ የሆነ እንቅስቃሴ ያደረጉ የሃይማኖት አባቶች ናቸው። በጊዜው እንግዲህ ሃይማኖታዊ ኢሹ ፖለቲካዊ እንድምታው በጣም ሰፊና ጥልቅ ነው። በዚህ ላይ የሚያተኩር መረጃዎችን በተከታታይ በዳሽን ቲዩብ በቪዲዮ የተደገፈ እናቀርባለን። እንግዲህ ፕሮፌሰር መስፍን ወልደ ማርያም ደግሞ ምን ይላሉ? ይሄን እንቅስቃሴ የሃይማኖታዊ እንቅስቃሴ በመረጃ እናስገባለን፣ በቪዲዮ የተደገፈ ባይዳፈን ኖሮ ይላሉ ኢትዮጵያኖች አሁን ያለንበት ደረጃ አንደርስም፣ በሃይማኖት በኩል ትልቅ ነገር እናበረክት ነበረ የሚሉ አሉ። ይህንን አይዲያ ደግሞ ማርቲን ሉተር ዘሚካኤል ከሚባል ኢትዮጵያዊ ቫቲካን ከተቀመጠ ሼልፍ ላይ ወስዶ ዓለም ላይ ያለውን የኢንዱስትሪ አብዮትና የሃይማኖት ሪቮሉሽን አመጣ የሚሉ ሰፊ መረጃዎችና ድጋፍ ያለው እነ መጋቢ አዲስ እሸቱ በሕይወት የሌሉት ጋሽ ካሳይ ገብረ እግዚአብሔር ብዙ እውነታዎች የተናገሩባቸው የውይይት ሀሳቦች ያሉባቸው መድረክ እናቀርባለን። ዶክተር መስከረም ለቺሳ ደግሞ እነዚህ ኢትዮጵያኖች መገደላቸው መጨፍጨፋቸው ትክክል ነው፣ ንጉሱ ይህን ቢያደርግ ኖሮ አሁን የምናያት ኢትዮጵያን አናያትም ነበር ብላ ደግፋ የተናገረችበት ምሁራኖች የሚወያዩበት ሀሳብ ነው። በጊዜው እንግዲህ አፄ ዘርዓ ያዕቆብ በጣም ብዙ ሺህ ኢትዮጵያኖችን በአሰቃቂ ሁኔታ ሴቶችን ጡት በመቁረጥ ወንዶችን አፍንጫ በመተልተል በሚዘገን ሁኔታ ደብረ ብርሃን ከተማ ስም አወጣት ራሱ ከዚህ እውነተኛ ታሪክ ጋር የተያዘ ብዙ ነገር አለውና ይሄ አንዱን እንቅስቃሴ ኢትዮጵያ አዳፍነዋለች ነው እያልከን ያለው። እንደ ታሪኩን ትንሽ ሊቀ እስጢፋኖስ ማለው ለሚል የማቃተን ለመናገር ብዬ ነው። ወይ አንተ የምትጨምረው ነገር ካለ? በአብዛኛውም ብለዋል። ነገር ግን የደቂቀ እስጢፋኖስን ታሪክ ፕሮፌሰር ጌታቸው ኃይሌ አልጻፉትም፣ ተረጎሙት እንጂ በአዲስ አበባ ዩኒቨርሲቲ ለዘመናት በሳጥን ተቆልፎ ተደብቆ የኖረውን በአማርኛ አሁን አንባቢውን በሚመጥን እንደውም በተከፈለው መስዋዕት ልክ ሳይሆን አማርኛውን በሚመጥን መልክ ከግዕዝ ወደ አማርኛ እንዲተረጉሙ ነው የተደረገው። እሳቸው ተረጎሙት እንጂ ታሪኩም እሳቸው አልደረሱትም። በጊዜው
መስዋዕትነትን በሚቀበሉበት ጊዜ የተጻፈ በጊዜው የተጻፈ ዶክመንት ነው። ያ ዶክመንት በከፈሉት መስዋዕት ልክ በእርግጥ አልተተረጎመም እና እንደ መግቢያ እዛው መጽሐፍ ላይ የሚያነሳው አሁን የደብረ ብርሃን የከተማው ስያሜ ራሱ በነዛ ደቀ መዛሙርቶች በነዛ ሰዎች መስዋዕትነት የተሰየመ ነው። እንደውም በፈረስ አጎዳ ከአንገት በታች ተቀብረው እንዲጨፈጨፉ ሃይማኖታዊ ክርክር አድርገው ማለት ነው። እና ሃይማኖታዊ ክርክር አደረጉ። አፄ ዘርዓ ያዕቆብ ረታቸው። ህዝቡ፣ የሃይማኖት አባቶች በሙሉ ተሰብስበው እነዚህ መናፍቃኖች ሊወገዱ ይገባሉ አሉ ይላል ታሪኩ። የጉድጓድ ተቆፍሮ አንገታቸው ድረስ ተቀበረ። የከብት መንጋ ተነዳባቸው። በገዛው ሀገራቸው ደማቸው እንደ ጎርፍ ወረደ፣ የበድምም የቦካ ጭቃ ሆነ ይላል ታሪኩ። ከሰማይ እሳት ወርዶ የንጉሱን ቤተመንግስት የሆነ ክፍሉን አፄ ዘርዓ ያዕቆብ እግዚአብሔር ደስ ብሎት እንደዚህ መናፍቃን ስላጠፋ ብርሃን አወረደልን የሚለውን ስያሜ ይዞ ደብረ ብርሃን የሚለው ስም የመጣው ከዛ የብርሃን ደብር ከሚል እንጂ ደብረ ኤባ ነበረ ነው የሚለው ታሪኩ። እስቲ የአካባቢው ስያሜ ኤባ ነበረ እና የእሳት ብርሃን ስለመጣው ለ3 ቀን ያህል የእሳቱ ነበልባል ይታይ ነበረ እና የደብተራ ካህናትን ሰብስቦ ነው የጠየቀው ንጉሱ። እና እነዚህ ከይሲያንን እነዚህ እርጉማንን ስላጠፋህ እግዚአብሔር ይሁንታውን በእሳት መለሰል። እንደውም ከዚህ በኋላ አካባቢው ቦታው ደብረ ብርሃን መባል አለበት ተብሎ በእነሱ ሰማዕትነት ደብረ ብርሃን እኮ ስትገባ የአፄ ዘርዓ ያዕቆብ ሐውልታውን በጥሩ ሁኔታ ተገንብቶ አለ ሊኖር ይችላል። ስላሴ ቤተክርስቲያን ሊኖር ይችላል። እሳት ወረደበት የሚባለው ቦታ ደግሞ ደብረ ብርሃን ስላሴ ቤተክርስቲያን ቦታው ድረስ ሄጄ በተከቦ አይቻለሁ። ሊኖር ይችላል። ትንሽ አሁን ለሚሰማው ሰው ግራ ያጋባ ይሄ እውነታ ምናልባት አሁን ታሪኩን የማያውቁ ወይም ደግሞ በዚህ ጉዳይ ላይ ጥያቄ የሌላቸው ወይም ደግሞ ይሄን የማይመረምሩ የማይፈትሹ ሰዎች ግራ ሊያጋባ ይችላል። እውነታው ግን እሱ ነው። ምክንያቱም ባለፈውም አፈታሪክም ቢሆን በመረጃ ባናገኝም ግን የሚነገር ታሪክ አለ። ከደቀ መዛሙርት ወይም ደግሞ ከሐዋርያት ሁለቱ ማቴዎስና በአስቆሮቱ ይሁዳ ምትክ የተተካው ማቲያስ እስከ ኢትዮጵያ ድረስ መጥተው ወንጌልን በመስበክ እዚሁ ደብረ ብርሃን አካባቢ ወይም ደግሞ ሰሜን ሸዋ አካባቢ የረር ድረስ እዚሁ መስዋዕትነት እንደተቀበሉ ታሪክ ይጠቅሳል እና በታሪክ በአፈታሪክም ቢሆን ይነገራል። በተመሳሳይ መልክ ደግሞ እነዚህ ይህንኑ መስዋዕትነት ተቀብለዋል። ስለዚህ ከዚህ የተነሳ በሀገሪቷ ላይ አሁን ላለንበት መሰረታዊ ቀውሶች እንዲመጣ ሆኗል። ማለትም የቅዱሳን እንደሚያፈሰስች ሀገር ናት እንደማለት ታስባለህ እንደሱ ማለት እነዚህም ቅዱሳን ናቸው። ስለዚህ ክርስቶስም መስዋዕትነትን የተቀበሉ ናቸው። ስለዚህ ያውም በመንግስት በንጉስ ትእዛዝ የተፈጸመባቸው ግፍ ነው። ከዚህ የተነሳ ያው ብድራቱ አለ ማለት ነው። አሁን ድንገት አሁን የብዙ ሰው ደም መፋሰስ የብዙ ችግር ከመጽሐፍ ቅዱስ ታሪክ ጋር ስለመጣብኝ ነው። አካብ ያንን ካባ ወስዶ በመደበቁ እስራኤል ላይ ከፍተኛ ችግር ወጥቶ እጣ ተጣጥለው አካብን ሲያስወግዱት ነው የእስራኤል ማሸነፍ የመጣው። ድንገት ይሄ ታሪክ በመሸፈኑ በመደበቁ ንስሐ ባለመገባቱ ይሆን እየተባላን ያለ ነው የሚሉ ጸሐፊዎች ብዙ ውይይት የነበረበት ታሪክ ነው። በነገራችን ላይ በዚህ ታሪክ ላይ ፕሮፌሰር መስፍን፣ ፕሮፌሰር ጌታቸው ኃይሌ፣ ፕሮፌሰር ይስቅያስ፣ አቦይ ስብዓት ነጋ፣ የፍትህ ጋዜጣ ተመስገን፣ ጋሽ ካሳይ ገብረ እግዚአብሔር፣ ግርማ ኤልያስ፣ ፕሮፌሰር ላጲሶ አሁን የሞቱት እሳቸው ብዙ ኢትዮጵያን ምሁራኖች የተነጋገሩበት የእነሱ ቃልና መረጃ ያለበት ከ8 ምሁራኖች ያልተናነሰ ሀሳብ የሰጡበት መጽሐፌ በቅርቡ በእንግሊዝኛ፣ በአማርኛ፣ በትግርኛ፣ በአፋን ኦሮሞ ወደ ገበያ ቀርቧል። በጣም አጥንቼዋለሁ ቦታው ድረስ ሄጄ። ንስሐ መገባት አለበት ብለህ ታምናለህ? በዚህ ታሪክ ላይ እንደ ቤተክርስቲያን አንድ አያይዘ እንድትመልስልኝ። ሁለተኛ በወንጌላዊ ቤተክርስቲያን በፕሮቴስታንት ቤተክርስቲያን የሃይማኖት አባትና መሪዎች አድርገው የለውጥ አድርገው የሚያወሩት በትልቅ ትምህርት ተቋም ሁሉ ሳይቀር ማርቲን ሉተር ነው የሚያደርጉት። ማርቲን ሉተር ግን ከኢትዮጵያኖች ነው ይህንን ቀዳው የሚሉ ይህንንስ መፋለስ ትንሽ ብናወራው ታሪኩን ስለማውቀው ብዬ ነው። ማርቲን ሉተር እድል ነው ያገኘው። ከማርቲን ሉተር በፊት እነ ደቂቀ እስጢፋኖስ ይሄን ሀሳብ ጀምረውት ነበረ፣ ግን አልተሳካምን ባልነው መንገድ
ባጭሩ ቀረ። እንግዲህ በዚህ ውስጥ የእግዚአብሔር ስውር እጅ ምንድን ነው? የእግዚአብሔር ስራ ምንድን ነው? ለምን አልተሳካም የሚለው እሱ ሌላ ጥናትና ምርምር የሚጠይቅ ነው። በአንጻሩ ግን ለማርቲን ሉተር ተሳክቶ ያም ማህበራዊ ለውጥ እንዲያመጣ በኢኮኖሚ በብዙ ነገር አሁን ከኛ አድቫንስድ የሆነ አህጉር እንዲሆን አድርጓል። የምንሰደድበትም ሀገር እስኪሆን ድረስ እና እንደ ሀገር ንስሐ እንገባበት አይገባም ወይ ላልከው ይገባል። ነገር ግን እሱ ብቻ አይደለም። ከዛ በኋላ በርካታ የተደረጉ ጦርነቶች አሉ። የሰዎች ከቦታ ቦታ መፈናቀል አለ። ዲስፕሌስመንቶች አሉ። ትንሽ ቆይቶ ይላሉ የፕሮፌሰር ጌታቸው ኃይለ መጽሐፍ፣ ትንሽ ቆይቶ ከእስላም ሀገር ግራኝ መሐመድ ተነሳ እስከ ሰሜን ኢትዮጵያ ድረስ በመዝመት አብያተ ክርስቲያናቶችን አቃጠለ፣ ብዙ ቅዱሳናቶችን ገደለ የሚል አሉ። እንደ ቅጣት የሚያነሱት ሰዎች አሉ። የለም እንደ አንድ ወረራ ነው ወይንም እንደ አንድ መስፋፋት ነው የሚሉም ሰዎች አሉ። ከዛ በኋላ ኢትዮጵያ ውስጥ የደም መፋሰሱ እኔ እናንተ እስከምናወራበት ድረስ እስከ አርሲ ድረስ የንጹሃን ሰዎች ደም ይፈሳል። በጦርነት ሜዳ ደግሞ ብዙ ኢትዮጵያኖች በሚቀሰቀሱ የእርስ በርስ ግጭትም እየሞቱ ናቸው። ያው ታጣቂ የፈላበት ሀገር ነውና እነዚህ ነገሮች ድንገት የሆነ በደል ይኖርብን ይሆን? ለምን ኢትዮጵያኖች በዚህ ልክ በባህር ሄደው ሰምጠው ይሞታሉ፣ እርስ በርስ ይገዳደላሉ፣ የኑሮ ውድነት አለ፣ በጣም በጣም ዘግናኝ የሆኑ ብዙ ነገሮች እንሰማለን። በቅርብ ጊዜ ራሱ የምናያቸው ነገሮች ሁሉ ልብን የሚያርዱ ናቸው እና እነዚህ ሁሉ ተሰብስበው የጨለማ ዘመን ነው ያልከን በዚህ ይሆን? ባለፈውን ጠቅሰናል። በተለይ ከአራተኛው መቶ ክፍለ ዘመን በኋላ የመጣው አጠቃላይ የክርስትና አስተምሮ ያልነው አንደኛ ከታሪክ አኳያ ከስነ መለኮት አኳያ ትንታኔ ያልሰጠንበትም፣ ከዛ በኋላ ያለው የታሪክ ተዋረዱ የሚነግረን እና ውድቀትን እና የተለያዩ የቁልቁለት ዘመናቶችን ነው። በተለይ ከ13ኛው መቶ ክፍለ ዘመን በኋላ ያለው ደግሞ አሁን እንዳልነው ታሪኩ ራሱ የጦርነት ታሪክ፣ ረሃብ ለመጀመሪያ ጊዜ በ1489 አካባቢ ብቻ በአጼ ዘርዓ ያዕቆብ ዘመነ መንግስት በ14ኛው መቶ ክፍለ ዘመን ነው ለመጀመሪያ ጊዜ ረሃብ ራሱ ኢትዮጵያ ውስጥ እንደ ታሪክ የተመዘገበው። ከዛ በኋላ የመጡት ዘመናቶች የሚነግሩን የኢትዮጵያን የቁልቁለት ታሪክ የጨለማውን ዘመን ታሪክ ነው እና ጎንደር ላይ ቢያንስ ቋሚ መንግስት ለተወሰነም ዓመት ቢሆን ቋሚ መንግስት እስከተፈጠረበት ጊዜ ድረስ መንግስት በራሱ ሞባይል ነበረ፣ ከቦታ ቦታ የሚንቀሳቀስ ነበረ፣ አንድ ቦታ የሚቀመጥም አልነበረም። ያው የሸዋ መንግስት ማለት ነው እና ከዚህ አንጻር ያው በደሎች ይኖራሉ፣ መተላለፎች ይኖራሉ። እዚህ ላይ ምናልባት እንደ ምሳሌ አንድ ታሪክ ለመጥቀስ በ1994 ከአሜሪካ የሆኑ ልዑካን ቡድኖች መጡ እና በአዳማ ለሳምንት የቆየ ኮንፈረንስ ወይም ደግሞ የትምህርት ጊዜ አዘጋጅተው ነበር። ከሰኞ እስከ አርብ ድረስ ከ10 ሰዓት በኋላ ስለ አስራት መክፈል ወይም አስራትን ባለመክፈል በሀገርና በሕዝብ ላይ ስለሚመጣ እርግማን ነበረ መጽሐፍ ቅዱሳዊ ማስረጃዎችን እየጠቀሱ የሚያስተምሩት። ቅዳሜና እሁድ የሙሉ ቀን ፕሮግራም በስቴዲየም ተዘጋጅቶ ነበረ እና የልዑኩ መሪ ሴት ነበረች። ቀጥታ ከዋይት ሀውስ የመጣ ልዑክ ነበረ እና ያቺ ሴት ምን አለች? እኔ ኢትዮጵያ ስመጣ አሁን ለአራተኛ ጊዜ ነው። ለመጀመሪያ ጊዜ ወደ ኢትዮጵያ የመጣሁት በ1977 በኢትዮጵያ ድርቅ በነበረበት ጊዜ ነበር አለች እና ያኔ ከአሜሪካ መንግስት እርዳታ ተልከን እርዳታ ይዘን ወደ ኢትዮጵያ ለመምጣት ያው በመንግስቱ ስርዓት አሜሪካኖች ከሀገር ተባረው ስለነበረ መግባት አይቻልም ነበር እና በኦርቶዶክስ ቤተክርስቲያን በኩል ገብተን እርዳታውን አድርሰን ወጣን እና በዚህ አጋጣሚ ኦርቶዶክስን አመሰግናለሁ አለች። ሁለተኛ አሁንም ወደ ኢትዮጵያ የመጣ ነው ከአሜሪካ መንግስት አሁንም በድጋሜ እርዳታ ተልኮ ያንን እርዳታ ይዘው በ1979 ከሁለት ዓመት በኋላ ነው ወደ ኢትዮጵያ አሁንም በድጋሜ በኦርቶዶክስ በኩል ገብተን ያንን እርዳታ አድርሰን ወጣን። ለሁለተኛ ጊዜ ኦርቶዶክስን አመሰግናለሁ አለች እና ሶስተኛ ወደ ኢትዮጵያ የመጣሁት በ1983
ደርግ መንግስት መውደቅ በኋላ ለተበተኑ ለደርግ ሰራዊቶች ሬሽን ይዘው መጥተው ነበረ። እኔም በዛ አጋጣሚ እንደውም አንድ አጎቴን የ5 ቀን ታድሶ ወስደው ዘይትና ቦሎቄ ሲታደሉ አግዣለሁ እና አስታውሳለሁ። እና ያንን ለተበተኑ ደርግ ሰራዊቶች ሬሽን ይዘን መጣን። አሁን 4ኛ ክርስቶስን ልሰብክ መጣሁ አለች። በአንድ በኩል ሚሽኑ ተፈጸመ ነው። በሌላ በኩል ደግሞ ምን አለች? እናንተ ኢትዮጵያውያን ድህነታችሁ ተፈጥሯዊ አይደለም፣ ከፈጣሪ ዘንድ በአንዳች ነገር ተረግማችኋል። ዩ አር አንደር ከርስ ነው ያለችው 1994 ዓመተ ምህረት። እንዴት እንዲህ ይላሉ? አሁን ለምሳሌ አንድ መረጃ ብያለሁ። በ1977 በነበረው ድርቅ ኢትዮጵያ ውስጥ በሚገባው ስንዴና ዱቄት ማለት ነው ታቹ ሙሉ በጦር መሳሪያ ታጭቆ ለወያኔ ይደርስ ነበር የሚል መረጃ ይቻለሁ። ይህንን አፍሪካ ውስጥ የሚሰሩት ተንኮል ይታወቃል። እና እንዴት ነው ከርስ የምትለን? እንደሱስ ሀገር ወንድና ወንድ ይጋባል። ብዙ አይነት ከርሶች አሉ በእኛ ሀገር የማይታሰብና እንዴት ልትለን ቻለ ብዬ ነው። እሷ እንግዲህ ከኢኮኖሚ አንጻር ነው እና ኢትዮጵያ ካለችበት የኢኮኖሚ ጉስቁልና እና ከምታየው ነባራዊ አንጻር ነው። ሁለተኛ እንግዲህ እቺ ሴትዮ ከዋይት ሀውስ ነው የመጣችው። ስለዚህ በዋይት ሀውስ ስለ ኢትዮጵያ በጥልቀት የሚታወቅ አንድ ነገር አለ ማለት ነው። የሚያውቁት ነገር አለ ማለት ነው። እሱማ ምንም እኮ እውቅና አይፈልግ። ኢትዮጵያ ብለህ ስለ ረሃብ ብትጠይቅ ምሳሌ የሚያደርገው ራሱ ዲክሽነሪው ኢትዮጵያን ነው እንደ ምሳሌ የሚያቀርበው። ኢትዮጵያኖች ያንን መስበር አለብን ብለው እየታገሉ ነው። ባጭሩ የኢትዮጵያ የቁልቁለት ዘመን ያልከው እነዚህ ታሪኮች፣ የጦርነት ታሪኮች፣ የረሃብ ታሪኮች፣ የእልቀት ታሪኮች ተሰብስበው ነው እንደዛ እያልከን ያለው። እንግዲህ ይሄን ያመጣው ምንድነው? የዘመን እሳቤው ነው። የዘመን እሳቤው ያመጣብን የድህነት በለው፣ የጦርነት በለው፣ የጉስቁልና በለው፣ የበሽታ በለው እና በአጠቃላይ እንደ ማህበረሰብ ወደዚህ ደረጃ የወረድ ነው ያመጣብን ይሄ የዘመን እሳቤው ነው። ይሄ የዘመን እሳቤው ደግሞ ከግብፅ የመጣ ወይም ደግሞ ግብጾች ለኢትዮጵያ የቀመሩት ነው ብለናል ባለፈውም ክፍል። ለምሳሌ ኢትዮጵያ ግብጾች ዓመት በግብፅ ጳጳሳት ትመራ ነበረ። ቅድም ያነሳው አፄ ዘርዓ ያዕቆብ ሳይቀር 1-2 ጳጳሳት ይመጣሉ። አብዛኞቹ ሃይማኖታዊ ስርዓት አይሰሩም። እንደውም እስልምና የሚያስፋፉ እንዳሉ ታሪክ ምሁራን የኢትዮጵያ ኦርቶዶክስ ቤተክርስቲያንም ይናገራሉ። የምናያቸው አብዛኛው ሃይማኖታዊ መጽሐፍቶች የተተረጎሙትም ከግብፅ ነው እስከ አፄ ኃይለ ሥላሴ ዘመን ድረስ። ስለዚህ ኢትዮጵያ በዘዴ ኢትዮጵያ በቀኝ ገዝታለች። ኢትዮጵያ አባይ ግድብን ለመገደብ የተነሱ ከ1-2 ነገስታቶች ነበሩ። በግዝትና በእርግማን ነው የቆመው እና ይሄ የኢትዮጵያ አሁንም እየታመስንበት ላለው ችግርና ጦርነት ግብፅ ከጥንት ጀምሮ የሰራቸው ነው እያልከና ለምሳሌ አሁን አንተ እንዳልከው በ13ኛው ክፍለ ዘመን አፄ ዳዊት ሁለተኛ ታሪክ የሚነግረን አለ በሱ ዘመን። አሁን ለምሳሌ መስቀል ወደ ኢትዮጵያ የመጣበትን ታሪክ እና የተገኘው የክርስቶስ መስቀል ለዓለም አብያተ ክርስቲያናት ሲታደል ለኢትዮጵያ ሳይደርሳት ቀረ ነው የሚለው እና በዚህ ምክንያት እንዴት ለኢትዮጵያ ሳይደርስ ይቀራል? እንግዲያውስ በቃ እኔ አባይን እገድባለሁ ሲል አይ አባይን ከምትገድብ በቃ የኛን ድርሻ እንካ ብለው የራሳቸውን ድርሻ ግማደ መስቀሉን እንደሰጡንና አሁን ያው በግሸን ማርያም ያለው መስቀል በአባይ እንደቀየር ነው ራሱን መዛግብት ይነግሩናል። ታሪኩ ይህን ይነግራል። ስለዚህ እስከ ዛሬ ድረስ ኢትዮጵያ በአባይ ላይ ያላትን ታዲያ እኮ መልካም ነው ይላሉ። በመስቀለኛ ቦታ ይላል የአፄ ዳዊት ወይንም ግማደ መስቀሉ ግሸን ላይ ያለፈው በመስቀለኛ ቦታ መስቀሌን አስቀምጥ በሚለው ባየው ራዕይ ግማደ መስቀሉ ግሸን ደብረ ከርቤ ካልተሳሳትኩ እንዳለ ይነገራል። ይሄ ጥሩ ነው ብለው አሁንም ሰዎች እኮ በዓላት ያከብራሉ እና በአባይ ግድብ ለውጠ ነው ስትል ትንሽ የታሪክ መዛባት ያመጣል። ይሄንን እኮ ነው እያልን ያለነውም ይሄንን ነው እና የዘመን እሳቤው የፈጠረው የድህነት እሳቤ አለ። ይሄን የድህነት እሳቤ እንደ ጸጋ የወሰድነው አለ እና ድህነት በራሱ ምን ማህበራዊ መሰረት አለው፣ ሃይማኖታዊ እሳቤ አለው እና አስተምሮ አለው ብለን ቅድም እሳቤ ስትል ሰምቻለሁ። የስራ ባህላችንን መጥቶታል፣ የአምልኮ ነገራችንን አበላሽቶታል፣ ከፈጣሪ ዘንድ የምናገኘውን በረከት ወስዶብናል እያልከን ነው። ከዛም አልፎ ድህነት የጸጋ ማስገኛ ነው ወይም ደግሞ ድህነት ማስገኛ ነው
ወደሚል እሳቤ እኮ ነው ያሳደገው። ለምሳሌ በስሜ ለድሃ እንደዚህ ብታደርጉ ትድናላችሁ ወደሚል እሳቤ ነው ድህነትን ከመለኮታዊ ጸጋ ጋር ወደ ማገናኘት። ታዲያ መጽሐፍ ቅዱስ ላይ እኮ ለድሃዎች ስጡ፣ ለድሃን አስቡ፣ ለድሃ የሰጠ ለእኔ እንደሰጠ ይቆጠራል ይላል። ምን ችግር አለ? መጽሐፍ ቅዱስ ላይም እኮ ድሃዎች አሉ። እንግዲህ ሰብአዊነትንና መለኮታዊ ድህንነትን አንቀላቅለው። አንድ ሰው እንደ መንፈሳዊ ማንነቱ ወይም ደግሞ እንደ አንድ አማኝነቱ በምንም አይነት የእምነት ህሳቤ ውስጥ ይሁን በምንም አይነት የሃይማኖት ተከታይ ቢሆን ሰብአዊ ማንነት አለው። የተቸገረ ቢኖር የተራበ ቢኖር የሞራል ህጎች አሉት፣ የሞራል ግዴታዎች አሉት። ከዛ አንጻር ነው ለድሃም የምናደርገው እንጂ ከመለኮታዊና ከመንፈሳዊ ድነት ጋር አይደለም። እና የኢትዮጵያ ግን እንደዛ ነው የሆነው። እና ያንን የሰሩት ግብጾች ናቸው ሆን ብለው እና እነሱ በሰሩት እነሱ ዲዛይን ባደረጉት የዘመን እሳቤ እና አሁን ለደረስንበት ለዚህ ሁሉ መስቀልቅል እና ማህበራዊ ቀውስ ዳርጎናል። ስለዚህ እንደ ፓኬጅ ነው የተሰጠን። ከ13ኛው መቶ ክፍለ ዘመን በኋላ ያለው የዘመን እሳቤ ራሱ አንድ ፓኬጅ ነው። በጥቅሉ ግን 14 አውደ ቀመርን ከጨረስን በ84 ዓመት ወይም ደግሞ በእኛ ዘመን አቆጣጠር በ2032 ይሄ ታሪክ ያበቃል ነው። ከዛ በኋላ የሚሆነውን መንፈስ ቅዱስ ለአባቶቻችን አላሳየም። ስለዚህ ከዛ በኋላ ሌላ የዘመን ታሪክ ነው። ራእይ ነው ወይ ባህር ሀሳብ ነው? ባህር ሀሳቡ የሚለው ይሄ ማለት የግብፅ መናፍስታዊ ስርዓት አሁን ባልከን በ2032 ያከትማል ነው እያልከኝ? ያከትማል፣ ያበቃል። ከዛ በኋላ 15 ዓመት በኋላ ነው ካልተሳሳት፣ ኦልሞስት ማክሲመም 15 ዓመት ገና ይቀረናል ማለት ነው። አሁንም 15 ዓመት ችግር ውስጥ ነው የምናሳልፈው። እችን 15 ዓመት የምንሄድባቸው ልዩ ልዩ የማህበራዊ ኩነቶች አሉ። ለምሳሌ እንደ መንግስት ብንሄድ መንግስት የሚሄድባቸው የልማት ስራዎች፣ የተቋም ግንባታዎች፣ የመሰረተ ልማት ግንባታዎች እነዚህ እስከ 2032 ድረስ ምኑን እየሰሩት ይሄዳሉ? መሰረታዊ ነገሮችን እየሰሩ ይሄዳሉ። ልክ 2032 ዘመኑ ሲያበቃ አንደኛ የአስትሮኖሚም ለውጥ ያመጣል እና እስካሁን የመጣንበት የአስትሮኖሚ ዘመን በ2032 ያበቃና ሌላ አዲስ ደግሞ የአስትሮኖሚ ዘመን እንጀምራለን ማለት ነው። ማለትም የኛ ቀን አቆጣጠር ይለወጣል። ማክሲማም የቀን አቆጣጠር ይለወጣል። ቋንቋና ባህላችንስ ምን ይሆናል? እሱ እንግዲህ እንደ ጊዜው ወይም ደግሞ እንደደረስንበት ዘመን መጠን በንግግርና ባህር ሀሳቡ ምንጩ ግን ኬት ነው? ምንጩ ያው ከግብጽ ነው። ምንጩ ከግብጽ እንደሆነ ያው የባህር ሀሳብ ምንጩ አሁን ያወራን በ2032 የኢትዮጵያ መከራ ይከትማል ያልክበት እሳቤው ኬት ነው? ራሱ ማለት መዛግብቱ እኮ ራሱ ነው የሚናገረው። የትኛው መዛግብት? ለምሳሌ ባህር ሀሳብ የምንለው የኢትዮጵያ ዘመን አቆጣጠር የምንለው የኢትዮጵያ ዘመን አቆጣጠር ባህር ሀሳብ አንድ ብቻ አይደለም፣ የተለያየ አለ። በመነገራችን ላይ በዚህ አጋጣሚ አንተ እያልከን ያለው የፕሮፌሰር ጌታቸው ኃይሌ የባህር ሀሳብ አቆጣጠር ላይ የሰፈረው ነው ወይ ሌላውን ነው? የባህር ሀሳቡ የፕሮፌሰር ጌታቸው ኃይሌ ባህር ሀሳብ አሁን እኛ የምንኖረውን ወይም የምንተዳደረበትን የዘመን ቀመር ነው ወይም ቅዱስ ዮሐንስን ነው የሚነግረን። ስለዚህ እሱ የሚያበቃው ይሄ ዘመን የሚያበቃው 2032 ብሎ ዘግቶታል መጽሐፉ። ከዛ በኋላ ምን ይሁን? እሱ ነው ጥያቄው። ከዛ በኋላ የሚመጣው ዘመን ሌላ አዲስ ዘመን ነው። ያ ዘመን ምንድን ነው? ያ ዘመን እንግዲህ ያው የአስትሮኖሚ ለውጥ ያደርጋል ብለናል። የአስትሮኖሚ ለምሳሌ ከማርስ አስትሮኖሚ ወደ ጁፒተር አስትሮኖሚ የምናድግበት ዘመን ነው። ከአንድ ኢኮኖሚ ማህበረሰብ ወደ ሌላ ኢኮኖሚ ማህበረሰብ የምናድግበት ዘመን ነው እና ከዛ በኋላ የሚሆነው ዘመን ያው የከፍታ ዘመን ነው፣ የብልጽግና ዘመን ነው። የኢትዮጵያ ድህነትና ጉስቁልና የሚያበቃበት ዘመን ነው ብለናል። ምክንያቱም ለዛ የሚመች ለዛ ያንን ዘመን ታሳቢ ያደረገ ያንን ክፍለ ዘመን ታሳቢ ያደረገ መሰረተ ልማቶች ከወዲሁ መንግስት እንደውም ይሄ እኮ የቤተ ክርስቲያን ስራ ነበረ፣ የመንግስትም ስራ አልነበረ። ግን ቤተ ክርስቲያን በማንቀላፈቷ ምክንያት ወይም ደግሞ መሪ በማጣቷ ምክንያት
ለዚህ ዓላማ ዝግጁ ባለመክንያት በብዙ አይነት ማነቆ በብዙ አይነት ችግርና ተግዳሮት ለዚህ ዝግጁ ባለመሆኗ ወይም ደግሞ ሰው ስላልነበረ አንድ ጊዜ ታስታውስ እንደሆነ ጠቅላይ ሚኒስትሩ በተለያየ ጊዜ ሁለት ትልልቅ ቤተ እምነቶችን በቤተ መንግስት ያወያዩ ነበረ። የእስልምና እምነት ተቋምንና የኦርቶዶክስ እምነት ተቋምን እና ፕሮቴስታንቱ ቀና የእኛ ወገን ሆኖ ሳለ እንዴት እኛን በቤተ መንግስት ጠርቶ አያወያየንም በሚል ቤተ መንግስት ካልተገኘን አሉ እና ቅሬታ ያቀረቡና በቃ ኑ ተብለው እዛ ቤተ መንግስት ሄዱ እና 3 መሰረታዊ ጥያቄ ነው ወይም ደግሞ መልስ ነው የሰጣቸው እና የተለያየ ጥያቄዎች ያነሱ። በመጀመሪያ አንድነት ይኖራችሁ፣ እናንተ አንድ ሳትሆኑ የምታመጡት ምንም አይነት መሰረታዊ ለውጥ የለም። ሁለተኛ ቤተ ክርስቲያን እኮ በጨለማ ናት። በጨለማ ተይዛ ሳለ መንግስት ፊት ብትሰበሰቡ ባትሰበሰቡ ምንም ፋይዳ የለውም። መንግስት ነው ወደ እናንተ የሚመጣው እንጂ እናንተ አይደላችሁም ወደ መንግስት መምጣት የነበረባችሁ። ስለዚህ ገና ቤተ ክርስቲያን ራሷ በጨለማ ናት። ሶስተኛ ክብርም አስመልሷል። እንደውም የአህያዋና የውርንጭላዋ ምሳሌ ነው የሰጣቸው እና ጌታን ተሸክማ ወደ ኢየሩሳሌም የገባችው ያቺ ውርንጭላ ስትገባ ያን ቀን እየተዘመረላት ጨርቅ እየተነጠፈላት ዘንባባ እየተነጠፈላት ነው በሆታ የተቀበሏት። በማግስቱ ውስጥ ሁኔታው እንዴት ነው ብላ ለማየት ስትሄድ ሁሉም ቀጠቀጣት። አንቺ አህያ እያለ እየቀጠቀጣት ገብታ ለእናቷ ትላንት እንደዛ ሲዘምር ዘንባባ እያነጠፈ ሲቀበለኝ የነበረው ማህበረሰብ ዛሬ እኮ ቀጠቀጡኝ። ትላንትማ በአንቺ ላይ የተቀመጠው ክብር ስለነበረ ነው፣ ዛሬ ክብሩ የለም እና ለዚያ ነው የቀጠቀጡሽ አለት እና ክብሩን አስመልሱ የሚል እኔ እንደውም ያን ቀን በቃ ከሐሴት የተነሳ ከመደሰቴ የተነሳ ቁጭቴን ስለተናገረው ጠቅላይ ሚኒስትሩ ቆሜ ነው ያጨበጨብኩት። ያን እያዳመጥኩ ተገኝተህ ነበረ? በቦታው ተገኝተህ ነበር? አልተገኘሁም፣ በቴሌቪዥን ነው ያየሁት። እኔ በቦታው የመገኘት እድል ገጥሞኝ ነበር። በእርግጥ እንዳልከው ያልከው ሀሳቦች አሉ። በጊዜው ደግሞ የሃይማኖት አባቶች የጠየቁት አሉ። አንዱ ትዝ የሚለኝ ከመቃብር ቦታ እና በወንጌላውያን ቤተክርስቲያን ከሚደርስ መከራና ማረሳው የዶክተር ወዳጀነህ ጥያቄ ወደ አክሱም ጠቅላይ ሚኒስትሩ ሄደው ቡራኬ እንዲያገኙ የተናገሩበት ሀሳብ መነጋገሪያ ይሆናል። ያው ጊዜው ስላለፈ ሰፊ ነው። እንደ ወደ መጨረሻው ሀሳቦቻችን እንምጣ። የኢትዮጵያ የከፍታ ዘመን በ2032 ከሆነ ማህበረሰባዊ ለውጥ፣ የኢኮኖሚ ለውጥ፣ የዘመን እሳቤ ለውጥ ይመጣል ብለሃል። እነዚህን እንዴት እንጠብቅ? በእርግጥስ ይሄ ነገር መሬት ላይ መሆን ይችላል? መሆን ይችላል። ምክንያቱም ባለፈውም አንድ መሰረታዊ ነገር አንስተናል። የኢትዮጵያ ሀገረ መንግስት አመሰራረት እንደ ሌላው ዓለም ይሄ ቶፒክ ነው፣ በጣም ማስመር አለብን። እንደ ሌላው ዓለም ርዕዮተ ዓለም የፈጠረው አይደለም እና በራሱ መለኮታዊ ምስጢር አለው፣ ባህላዊም ነው፣ ታሪካዊም ነው ብለናል። ስለዚህ ከዚህ መለኮታዊ ምስጢር የተነሳ የሚቀየሩ መሰረታዊ ለውጦች አሉ። የማህበረሰብ ለውጥ አለ፣ የኢኮኖሚ ለውጥ አለ እና የታሪክም ለውጥ አለ። ይሄ የተፈጥሮንም ሽግሽግ ያመጣል። ለምን ኢትዮጵያ እኮ አኩሪ ታሪክ እኮ ነው ያላት። ለምሳሌ ኢትዮጵያዊ ጃንደረባን ልናነሳ እንችላለን። አሃዱ ተብሎ ወንጌል ሲነገር በቅዱስ ፊልጶስ ወንጌል የተቀበለች ሀገር ናት። የአድዋ ጦርነት ያሸነፈች ሀገር ናት። አክሱም ሐውልትና ላሊበላን የሰራች ናት። ኢትዮጵያ እንደውም እንደ ታሪኳ ያልተከበረች ሀገር ናት እንጂ ሌላው እና አሜሪካ ሳይፈጠሩ ሀገር የኖረች የራሷ ስርወ መንግስት የነበራት ትልቅ አፍሪካ በኢትዮጵያ የምትጠራበት የነበረ ዘመን ናትና ይሄን እሳቤ መደምሰስ አይሆንም ለሚል ሰው ጥያቄ ባለፈው የተነሱ የኢትዮጵያን የምሳሌ ታሪካዊ እውነታዎችን አሉ። እምዬ ምኒልክ የተባለው እንደ እናት እምዬ የተባለው ኃይለ ሥላሴ በጃማይካ እርሶ እግዚአብሔር ኖት እስከሚባል ድረስ ራስተፋሪያኖች ተቀል እነዚህ ትልልቅ እውነቶችንስ እንዴት አልታዩም የሚሉ ሰዎች አሉ። እነዚህ መመለስ አለበት። እንግዲህ በየነገስታቱ የተፈጠሩ ታሪኮች አሉ፣ የተከሰቱን በደሎች አሉ። ለምሳሌ በአፄ ምኒልክ ምን ታሪክ ተፈጠረ? ምን ታሪክ በደል ተፈጠረ? ለምሳሌ ምን ታሪክ ሰራን? ምንስ በደል ደግሞ ሰራን ከወንን? በስርዓተ መንግስቱ ውስጥ የአፄ ምኒልክ አገረ መንግስት አመሰራረቱስ
እንዴት ነበረ? አገረ መንግስት ምስረታውስ ምን ያህል ቀጥሎ ነበረ? ምንስ እንቅፋቶች ገጥመውት ነበረ? በኃይለ ሥላሴ ዘመነ መንግስት እና እንደ መንግስት ምን ፈጸምን? ምን አኩሪ ታሪክ ፈጸምን? ምን ደግሞ በደል ፈጸምን? ለምሳሌ እንደ ማህበረሰብ በእነዚህ መንግስታት እንኳን ብንመለከት የረጅሙን ትተን አንድ የተበደለ ማህበረሰብ እንዳለ ታሪክ ይነግረናል። የትኛው? ለምሳሌ አሁን የኦሮሞ ማህበረሰብ ብንመለከት ከራሴም አንጻር ብንመለከት እንደ ማህበረሰብ ከሸዋ ምድር የተፈነቀሉበት ሁኔታ አለ። በተለይ ከአድዋ ጦርነት በኋላ ወይም ደግሞ ከአፄ ምኒልክ ማለፍ በኋላ እንደ ማህበረሰብ ብዙዎቹ ከሸዋ ምድር እንዲፈነቀሉ የተደረገበት የራሱ የኦሮሞ ባለ አባቶች አልነበሩ እንዴ? ቱፋ የሚባለው የአፄ ምኒልክ የጦር አዝማቾች ያው አድዋ ፓርክ ሙዚየም ስንሄድ ቢያንስ አብዛኞቹ በደምና በዝርያቸው እና ሀብተ ጊዮርጊስ ዲነግዴ ጨምሮ ኦሮሞች ናቸው። በደርግ ስርዓትም ትልልቅ ስልጣን ላይ ያሉ ስቲል ነው አሉ። እና ይሄ የማህበረሰብን ቅራኔ አያመጣም ወይ ያልተፈጠረ ታሪክን እንደ ማውራት አይሆንም? ያልተፈጠረ ታሪክ አይደለም፣ ኦልሬዲ የተፈጠረ ታሪክ ነው። ለምሳሌ አንተ እንዳልከው ሀብተ ጊዮርጊስ ዲነግዴ በአፄ ምኒልክ ስርዓተ መንግስት ውስጥ ትልቅ ሚና የነበራቸው የጦር ሚኒስተር ነበሩ። ከአፄ ምኒልክ ማለፍ በኋላ ልጅ ኢያሱን ባልተገባ መንገድ በስህተት ከስልጣን ላይ ያስወገዱትና ኃይለ ሥላሴ ወደ ስልጣን እንዲመጡ አደረጉ። ነገር ግን ኃይለ ሥላሴ እነሱ ከሚፈልጉት አውድ ውጪ አገረ መንግስቱን በመምራታቸውና ያንን በመቃወሙ ምክንያት ሊጋባ በየነ እንዲገረፉ ሆነ። መገረፍ ብቻ አይደለም፣ ግዞት እንዲወርዱ ተደረገ። በዚህ ምክንያት ከሀገረ መንግስቱ ወይም ደግሞ ከንጉሱ ጋር ወይም ደግሞ በወቅቱ ከነበረው ስርዓት ጋር ቅራኔ ውስጥ ገብተው ሀብተ ጊዮርጊስ ዲነግዴ ስልጣናቸውን በገዛ ፈቃዳቸው ለቀው አርምሞ ገብተዋል፣ ስህተት ሰርተው። እነ ባልቻ አባ ነፍሶን ማየት እንችላለን። እነ ባልቻ አባ ነፍሶ እኮ ታስረዋል በሀብተ ጊዮርጊስ ዲነግዴ። ጦራቸው በሴራ እንዲበተን ተደርጓል። ከዛ በኋላ ወደ ሀገራቸው ተመልሰው ነው እርሻ የጀመሩት። እነዚህ ሰዎች በወቅቱ በነዛ ሁሉ በደሎች ውስጥ ወደ በቀል አልሄዱም። ለምን? ምክንያቱም እነዚህ የጦር ሰዎች ናቸው። ስለ ጦርነት፣ ስለ ስርዓተ መንግስት፣ ስለ ዘመን የሚያውቁ ጠቢባን ነበሩ። በወቅቱ ተሰሚነት ነበራቸው እና ጦር መሰብሰብ ይችላሉ፣ ደጋፊ መሰብሰብ ይችላሉ። እንደገና ወደ ጫካ ገብተው ሸፍተው ወይም ደግሞ አማጺ ሆነው እና ያን ስርዓት እኮ መታገል ይችላሉ። ግን አላደረጉም። ለትውልድ ትተው ወደ አርምሞ ነው የገቡት ሁለቱም። እና ዳግም ጣሊያን ሲመጣ ይህንኑ በደል ጠቅሶ ባልቻ አባ ነፍሶን ካጠገቡ ሊያሰልፍ ቢሞክር እኔ እኮ ከንጉሱ ስርዓት እንጂ ከኢትዮጵያ ጋር አይደለም ጸቤ ብለው ሁለተኛውን አድዋ የተዋጉ ጀግና ናቸው። እና በደሎች አልነበሩም ማለት አንችልም። በደሎች ነበሩ፣ በደሎች ተፈጽመዋል። ግን ይህን የፈጸመው የዘመን እሳቤ ነው፣ ዘመኑ ነው ራሱ። ምክንያቱም ልታቆም የማትችለው የዘመን እሳቤ ስለነበረ እነዚህ ትርክቶች እኮ አይነሱ ምን ቁስል ነው። ብዙ ጊዜ ያለፈን ታሪክ መጋቢ ሐዲስ እሸቱ ምን ይላሉ? በታሪክ ከመማረር መማር ይሻላል እንላለን። የድሮ ታሪክን እየወቀስን አሁን እኮ እርስ በርሳችን እኮ እየተባላን ነው። በጦርነት ኢትዮጵያ ላይ ከተነሳው ይልቅ እርስ በርስ የምንጋደለው እኮ ቤት ቁጥር አሁንም እንደ ኢትዮጵያ በሰሜኑ በኩል ላይ ያለውን ያረገዘውን ጦርነት ታውቃለህ። ታጣቂ የበዛበት ነውና እንደው የመፍትሄ ሀሳቡ ምንድን ነው? በእርግጥ 15 ዓመት እንጠብቅ ወይንስ ያሳጥረው ብለን እንጸልይ? እንግዲህ እንደ ክርስቲያን ያሳጥረው ብለን እንጸልያለን። ነገሩ ግን በ15 ዓመት ያልቃል እና ያው የታሪክ ጠባሳን አናንሳ፣ በታሪክ አንናቆር ለሚለው ታሪክን ማረም ነው። በቃ ስህተትን ማረም አንዱ ብቸኛ መፍትሄ ነው። ስለዚህ ማህበረሰቡ እንደ ማህበረሰብ የሚያነሳቸው ቅሬታዎች አሉ። ያው እነዚህ ሳቤች እኮ በሀገራዊ ምክክር መድረኩ አንዱ እሱ ነው። ተስፋ የምናደርገው አንዱ ሀገራዊ ምክክር የሚያመጣው አጀንዳ፣ የሚያወያየው አጀንዳ በዚያ ተቋም ውስጥ አብዛኛው የኢትዮጵያ ችግር ለምሳሌ አሁን ከታሪክ አኳያ ብንመለከት ከብዙ ከወሰን አኳያ አሁን ከሚያጣላን የፖለቲካ ኢኮኖሚ አኳያ እሱ ትልቅ መፍትሄ ይሰጣል ብለን
አሁን አንዱ በጉጉት የሚጠበቀው እሱ ነው እና በእንደዚህ አይነት መንገድ ታሪክን አርመን የትላንት ስህተቶችን አርመን ነገን ደግሞ ብሩህ ማድረግ እንችላለን። ግን እቺ 15 ዓመት ግን ምንድናት? ታሪክንም ዘመኑንም ለማረም እድል አለን። 15 ዓመት ትልቅ ዓመት ነው። ተቋም ለመገንባት እድል አለን። የተሻለ ዓመት ነው። የተሻለ ዓመት ነው። የተሻለ ዓመት ብቻም ሳይሆን ይሄ ሰባተኛው ምርጫ ለሰባተኛው ንጉስ ደግሞ ትልቅ እድል ፈንታ ነው። ሰባተኛው ንጉስ ማለት ራሱ ዘመን ነው። የዘመን ሳቢ ሰባተኛ የሚነግስ አለ። በሰማይ የሚነግስ አለ። አልገባኝም። ኢትዮጵያ መቼም የፌዴራል መንግስት ስርዓት የንግስና መንግስት አይደለም ያላት። ቅድምም መሰረት ጠቅሰናል። ኢትዮጵያ እንደ ሌላው ዓለም ርዕዮተ ዓለም የፈጠራት አገረ መንግስት አይደለችም። ሰባተኛው ንጉስ ተብሎ ታሪካዊም ባህላዊ መንግስት ነው ብለናል። ታሪክ አለ እሱ ይሁን ሰባተኛው ንጉስ ተብሎ ተነገረው እሱ ለምሳሌ በሚስጥር የተያዘ ነው። ጠቅላይ ሚኒስትሩ እንደዛ ብሏል። የስመታቸው ቀን ገና የ7 ዓመት ልጅ እያለሁ ወላጅ እናቴ የኢትዮጵያ 7ኛ ንጉስ እንደምሆን ነግራኝ ከዛ ጊዜ ጀምሮ በውስጤ ያደገ ራዕይ ነው። ዛሬ በፊታችሁ እንደምቆም እኔ በ7 ዓመቴ ነው ይሄንን የምስራች ዜና የሰማሁትና ውስጤ አድጎ ዛሬ ጊዜው ደርሶ በፊታቸው የቆምኩት ብለዋል። እና ይሄ 7ኛው ንጉስ ጠቅላይ ሚኒስትሩ ናቸው ወይስ የዘመን እሳቤው ነው ወይስ የሚቀየረው አስትሮኖሚ ነው? ኢትዮጵያ አልገባኝ። የፌዴራል መንግስት ናት አይደል? መንግስታቶች ያቋቋሙት መንግስት ነው ያሉት የኢትዮጵያ መንግስታትና የንግስና ስርዓት በኃይለ ሥላሴ ዘመን አልተትሟል። እና ሌላ ንጉስ ነው የሚመጣው ወይ ይሄ ህገ መንግስት ይለወጣል እያልከድ ያለው ነገር አገባኝ። ህገ መንግስቱ ይለወጣልም ይሻሻላልም። ቅድም ተናግረናል። ትንሽ ወደ ኋላ ልመልስና ከ13ኛው መቶ ክፍለ ዘመን በኋላ ግራ ገባኝ። አሁን አማርኛ መረጃ ነው ትንቢት ነው እሳቤ ነው ምንድነው? ይሄ መረጃ ነው። አሁን የምሰጥህ መረጃ ነው። ትንቢታዊም ነው ፕላስ ደግሞ የተጻፈ መረጃዊም ነው። በራሱ ታሪክም ነው ታሪካዊም ነው። ለምን በለኝ። ከ13ኛው መቶ ክፍለ ዘመን በኋላ አማርኛም መሰረት በማድረግ ክርስትና አሁን በሰፋበት አውድ ልክ እንዲሰፋ ያደረገው የዘመን እሳቤው ነው ብለናል። ባለፈውም ዛሬም ትንሽ እሱን ሪፈር አድርገናል። ስለዚህ አንድ ራሱን የቻለ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ህብረተሰብ ፈጥሯል። ወይም ደግሞ ከዛ በኋላ ያለው መንግስት እኮ እንደውም በዘልማድ የአማራ መንግስት ይባላል። ሃይማኖቱም የአማራ ሃይማኖት ይባላል። የዘመን እሳቤው ያንን ስለፈጠረ አሁን ግን ከ2032 በኋላ 7ኛው ንጉስ ይነግሳል። ይሄ 7ኛው ንጉስ የሰማይንም ስርዓት ጭምር ይቀይራል። ወይም ደግሞ የኢትዮጵያ ሁለንተናዊ ብልጽግና እንዲመጣ ምድርንም ሰማይንም ጭምር ይቀይራል። ወይም ደግሞ የአስትሮኖሚ ለውጥ እናደርጋለን። ከአንደኛው አስትሮኖሚ ወደ ሌላኛው አስትሮኖሚ ሽግግር እናደርጋለን። ወዴት ነው የምንሻገረው? ይሄ የኢትዮጵያ ባህር ሀሳብ፣ ቀን አቆጣጠር፣ እሳቤ፣ ሃይማኖት፣ ባህል፣ ወግ ሁሉ ይለወጣል እያልከን ነው? ብዙዎቹ ሪፎርም ያደርጋሉ። ወይም ደግሞ ምንድን ነው ትንቢት ነው እሳቤ ነው? ይሄ ነገር የዘመን እሳቤ ነው። ራሱ የዘመን እሳቤ ነው። ምን ላይ ሰፈረ ነው? የዘመን ቀመር ነው ራሱ። በማስረጃ ምን ላይ ሰፈረ ነው? እንግዲህ ከባህል አኳያ ለምሳሌ አሁን በኦሮሞ ገዳ ስርዓት ይሄን የዘመን እሳቤ ይነግርሃል። 7ኛው ንጉስ ያለ እሳቤ ነው። ከዛ በኋላ እንደሱ በደና አሁን እኮ የትኛው ላይ የቀረበ እሳቤ ነው እያልኩ በጣም ሚስጥር አድርገው ይዘው ነበር። እስከ 2032 አሁን የምንኖረው ዘመን እንጨርሳለን። ከ2032 በኋላ የ7ኛው ንጉስ ወይም ደግሞ ገዳ ስርዓቱ 7ኛው ንጉስ ሆኖ በኢትዮጵያ ባህር ሀሳብ የኢትዮጵያ ባህር ሀሳብ ከኢትዮጵያ ኦርቶዶክስ ቤተክርስቲያን የተቀዳ ነው፣ የታወቀ ነው። ለምሳሌ ፕሮቴስታንቱ ቅዱስ ዮሐንስ ምን የሚያከብረው ከኢትዮጵያ ኦርቶዶክስ ቤተክርስቲያን በመጣ ባህር ሀሳቤ ነው መንግስትም ስራ የሚዘጋው። አሁን እያልከን ያለው በገዳ ስርዓት ውስጥ ያለ ሃይማኖታዊ እሳቤ ነው እያልከን ነው? ሃይማኖታዊ እሳቤ ሳይሆን የዘመን እሳቤ። ይሄ በገዳ ስርዓት የዘመን እሳቤ ነው። በገዳ ስርዓት ውስጥ የዘመን እሳቤ ነው። ኦኬ እንግዲህ ያው ፓኬጁ ተቀምጧል ብለናል። አሁን 2032 ድረስ ነው። 14 አውደ ቀመር ነው የተሰጠን። 7532 ዓመተ ዓለም ነው በዓመተ ዓለም። በዓመተ ምሕረት ደግሞ ስንመጣ 2032 ነው። ይሄ የዘመን እሳቤ ያልቃል። ከዛ በኋላ አዲስ የዘመን እሳቤ ይመጣል። ያ አዲሱ የዘመን እሳቤ የኦሮሞ የገዳ ስርዓት ነው የሚሆነው።
ውድ የዳሽን ቤተሰቦቻችን እንግዲህ ይሄ ለየት ያለ ሀሳብ ነው። በዚህ ጉዳይ ላይ ደግሞ መልስ መስጠት የሚፈልጉ ምሁራኖች እሳቤው ምን እንደሆነ ደግሞ በሚቀጥለው ክፍለ ሀሳብ ፈታና ዘና አድርገን እንዳቀርበዋለን። ሀሌታ ሚዲያ ላይ እንደዚህ አላብራራውም ነበረ። ብዙ ሰዎችም ጥያቄ አስነስተው ነበረ። ዛሬ ግን ትንሽ ፈታና እውነታውን ነገር አውርተናል። ስለ ፊደል፣ ስለ አክሱም ስርወ መንግስት፣ ስለ ላሊበላ አላወራንም ሰዓት ስለሚገድበን እና እንግዲህ ይህንን ሀሳብ ትንሽ እውቀት ያለው ብቃት ያለው ሰው ወደ ስቱዲዮ በመጋበዝ ከአንተ ጋር ለውይይት እንጋብዛለን። የዛሬው ፕሮግራማችን በዚህ ብንጨርስ የቀረ ሀሳብ የምትለው ነገር ካለ ብለን ጨርስ። መልካም እንግዲህ ያው በምናቀርባቸው ሀሳቦች ግብረ መልስ መስጠት የሚፈልግ ወይም ደግሞ የራሱን ሀሳብና አስተያየት መስጠት የሚፈልግ በእንደዚህ አይነት መልክ መጥቶ መወያየት ብንችል መልካም ነው። እኔም ፈቃደኛ ነኝ። አመሰግናለሁ። ውድ የዳሽን ቤተሰቦቻችን የዛሬው ፕሮግራማችን ይህን ይመስል ነበረ። እናንተስ ምን ትላላችሁ? በዚህ ላይ በዓለም ዙሪያ ያላችሁ ሀሳብ ያላችሁ ምሁራኖች፣ የታሪክ አዋቂዎች፣ የሃይማኖት አባቶች በዚህ ላይ የምትሉ ካሉ ስቱዲዮአችን ክፍት ነው። በባህር ሀሳብ ይሄ አዲስ ቀመር ነው፣ ለእኔም እንግዲህ እንግዳ ነው። ግን ብዙ ነገሮች አዋይቶናል፣ ታሪኮች እንዳሰናል። ሀሳብ አስተያየታችሁን ስጡ። የዛሬ ፕሮግራማችን ይመስላል። የዚህ ፕሮግራም አዘጋጅ እኔ ተሾመ ሽፈራው ነኝ። ይህ ብርቱ ወጋችን ነው። ከፍ ያለው ሀሳባችን ይህን ይመስላል። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረግ ከኛ ጋር ቀጥሩ። ሻሎም